ወደ ማዶ እንሻገር አላቸው። ቆይ ሕዝቡንም ወደ ማዶ ምን እንበላቸው? እንሻገር። ማን ያለው? ኢየሱስ። ሃሌሉያ። የነገረን ነገር አለ አይደል? አገልግሉ፣ ኑሩ ብሎናል። ተሻገሩ ብሎናል። በኢየሱስ ስም ስልጣን። ሃሌሉያ። ጌታ ሆይ ጌታ እንለ የነገርከን አንተ ነህ። አገልግሉ ያልከን አንተ ነህ። ኑሩ ያልከን አንተ ነህ። ጌታ ሆይ አላቸው ወደ ማዶ እንሻገር አላቸው። ራሱ ነው ያለው፣ ግን ብሎ ተኛ። እንዳትረሱ የዘላለም አምላክ ነው እሱ። የዘላለም አምላክ ነው። ማዕበሉና ወጀቡ እንደሚነሳ ያውቃል፣ ግን ተኛ። እንሻገር ብሎ ተኛ። ምን አይነት ሁኔታ ላይ እንዳላችሁ አላውቅም። እግዚአብሔር ነግሮኛል ግን አጣሁት የምትሉ ሰዎች እንድትቀሰቅሱት ፈልጎ ነው። ጠፍቶ አይደለም፣ አለ እዛው። እግዚአብሔር ቃል የታመነና እውነተኛ ነው። አለ ጌታ። ጌታ አለ ብላችሁ ጻፉ። ተኝቶ ነው የተኛው። ደግሞ እንደ ሰው ለማረፍ አይደለም፣ እንድትቀሰቅሱት ነው። እንድንቀሰቅሰው ተኝቷል። እንድንጸልይ እንድንተጋ ተኝቷል ጌታ። እንድንተጋ ማዕበሉ እንደሚነሳ ያውቃል፣ ወጀቡ እንደሚነሳ ያውቃል። Father, we pray. ልብ አድርጉ። ፍጥረት ይሰማዋል። ፍጥረት ይሰማዋል። ጆሮ አለው ለዚህ ንጉሥ። በእውነት በልባችሁ ቀስቅሱት፣ አሳዩት ወጀቡን። ዛሬ እንጠይቃለን በኢየሱስ አሜን። ስጠፋ ግድ አይልህም ምን በሉት ጌታ። Jesus' name. Yes, I need to spirit. Let them be released in Jesus' name. Jesus' name.
የስ ጌታዊ ተነስ፣ ስንጠፋ ግድ አይልህም በሉት። ይሰማል ጌታ፣ ጌታ ይሰማል። ሃሌሉያ። እንድንቀሰቅሰው ተኝቷል። ሃሌሉያ ሃሌሉያ ጂሰስ Zila hakirashinato Anivano Parash Ilhato Saki Parash Sipaka Jesus Anakirama Amamamanda Elania Rona Lazinimika ጌታዊ ተነስ። ቋንቋ ውስጥ አለ ጌታ አራቅ። እዛው በሚያናውጠን ቦታ ላይ አለ ኢየሱስ። ከታንኳ አራቅም። እዛ ሆኖ ነው የተኛው። እዛ ሆኖ ነው የተኛው ጌታ። ሃሌሉያ ዳስ ዘ ጉድ ፓርት። ወዴት ነሳ እንለው ተነስ እንለዋለን። አሜን 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 አሜን። አልደናበርም። አለ አብሮኝ፣ ውስጤ አለ። ሃሌሉያ በዙሪያዬ አለ ጌታ እንጂ ስስኔ። ልባችሁ በመታከት አይጸልይ፣ በማመን ጸልዩ። ህልውናውን ኢንካውንተር አድርጉት። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ 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 አሜን። ኢየሱስ ጂሰስ ኔም ኢንጂሰስ ኔም። የድካም መንፈስ የተወገደ ይሁን በኢየሱስ ስም። የድካም መንፈስ ልቀቅ። In the mighty name of Jesus. መንፈስ ቅዱስ በጌታ በኢየሱስ የደከሙ ይበርቱ። መጸለይ አቃታቸው ጌታ ሆይ በኢየሱስም ጉልበት ያገኙ። in Jesus name I pray Lord for strength in the mighty name of Jesus, for the grace Lord በኢየሱስም ስልጣን የእግዚአብሔር ጸጋ አንተን መንቀሳቀስበትን ጌታ ሆይ ሃሌሉያ። አስባችሁታል? ደስ ይላል እኮ ጌታ። እምነት የላችሁም ማዕበሉ ለማስቆም ብሎ ትሏቸው ዝም አላለም፣ አስቆመላቸው ጌታ። እንደለመደው እሱ በውሃ ላይ ተራምዶ መሄድ ይችላል እኮ፣ ግን he is there for them። ሃሌሉያ። ለእነሱ አለ በዛ አውቆን የተኛው እምነታችን እንድንጠቀም። ክብር ለኢየሱስ ይሆን። ጌታ ሆይ ተነስ በሉት። ጌታ ሆይ ተነስ፣ ተነስ ጌታ ሆይ ሃሌሉያ። ተነስ ጌታ ሆይ እንዳለህ አውቃለሁ፣ እንዳለህ አውቃለሁ በሉት። እንዳለህ አውቃለሁ ጌታ ሆይ ያህዌ 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 ሃሌሉያ
አቢ ጸልይ እስቲ ማይክሽን ከፍተሽ። ሃሌሉያ ድምጽ ይሰማል። ጌታ ስሙ ይባረክ። አሜን። ሆይ እናመሰግንሃለን። አሜን። ጌታ ሆይ ድምጽህን በተለያየ መንገድ እየላክልን ስለሆነ ጌታ ሆይ እንዳንናወጥ መኖርህን እንድናውቅ አባት ሆይ እያታወቅን ስለሆነ አባባ እናመሰግንሃለን። አሜን። ጌታ ሆይ ስም ይባረክ። አሜን። በእውነት ልባችንን ልታሳርፍ ፍጹም የሆነውን ያንተን ሰላም ጌታ ሆይ ልትሰጠን አሜን በቤታችን ስለመጣህ በልባችን ስለመጣህ እናመሰግንሃለን አባባ። እያንዳንዳችን በሮቻችን አንኳኩተህ ስለገባህ እናመሰግንሃለን አባቶ። ኢየሱስ ስምህን ልንጠራ የማይገባንን ስምህን መጥራት ስለሆነልን እናመሰግንሃለን። አሜን ጌታ ሆይ አንተ በዛች መርከብ ላይ ተኝተሃል። እኛም ደግሞ ጌታ ሆይ እየተናወጠ መተኛት እንድንችል ጌታ ሆይ ፍጹም የሆነውን ሰላምህን ስላፈሰስክልን እናመሰግንሃለን። አሜን ጌታ ሆይ በልባችን ስለሞላው ይሄ ፍጹም ሰላም እናመሰግንሃለን። አሜን ጌታ ሆይ በነገሮች ላይ ያልቆመን ደስታ ስለሰጠህን እናመሰግንሃለን። አሜን አባት ሆይ በነገሮች የማይናወጥን ያንተ የሆነውን ሰላም በውስጣችን ስላፈሰስክልን እናመሰግንሃለን። አሜን አባት ሆይ ስም ይባረክ። አሜን አመስግነንህ አንጠግብም አባት ሆይ እናመሰግነ ጌታ ሆይ አይበቃም አባት ሆይ በእውነት በልቦቻችን ጌታ ሆይ አስቀምጠህ አንተን እንድንጠራ ስላደረክ ጌታ ሆይ እኛ እንደማንችል አውቀን መሯሯጡን ትተን ጌታ ሆይ ተነስ ማለት እንዲሆንልን ስላደረክ አባት ሆይ እናመሰግንሃለን። አሜን አባባ እኛ አንችልም አንሮጥም አንተ ማስቆም ትችላለህ ብለን ስምህን መጥራት እንድንችል ስላደረክ ጌታ ሆይ እናመሰግንሃለን አባት ሆይ እናመሰግንሃለን ጌታ ሆይ ፍቅርህ እዛ ድረስ ስለሄደልን እናመሰግንሃለን። አሜን ጌታ ሆይ ፍቅርህ እኛ ከምንሮጥ እኔ ልሩጥላችሁ ብሎ ዝም የሚለን ድረስ ስለሄደልን ጌታ ሆይ እናመሰግናለን። አሜን ፍቅርህ ጌታ ሆይ እኛ በቃ ፈልገን ወደ አንተ እስክንመጣ ድረስ ስለሆነልን እናመሰግንሃለን አባት ሆይ አሜን በእውነት ዋጋ ከፍለህ ይሄንን ማወቅ እንድንችል እዚህ ጋር ጌታ ሆይ በፊት መቅረብ እንድንችል ስምህን መጥራት እንድንችል ጌታ ሆይ እውነት ኢመርጀንሲ ኮላችን ስለሆንክልን አባት ሆይ እናመሰግንሃለን አባት ሆይ ፈጥኖ ደራሻችን ስለሆንክልን እናመሰግንሃለን። አሜን በውስጣችን ሆነ በትዕግስት ስለምትጠብቀን እናመሰግንሃለን። አሜን ሁሉም ነገራችንን ጨርሰን ጌታ ሆይ በቃ እኮ አንተ ጋር ብለን ስንመጣ ቁጭ ብለህ ስለምትጠብቀን እናመሰግንሃለን። አሜን አባት ሆይ በእውነት ደክሞን እንምጣ ሁሉን ነገር ትተነው ተነስ እንበልህ ጌታ ሆይ እኛ እንደማንችል ሳንደክም አውቀን በቃ ጌታ ሆይ ወደ አንተ እንዙርልህ ኢየሱስ። እኛ ሲጀመርም አንችልም አባት ሆይ ብንሮጥ ደክመን የትም አንደርስም አባት ሆይ አባባ ከመጀመሪያውኑ ገና መሮጥ ሳንጀምር አውቀን ወደ አንተ እንዙርልህ አባት ሆይ ገና ምኑንም ሳንይዘው ጌታ ሆይ አረ ጌታ ሆይ ብለን ወደ አንተ ፊት መውደቅ ይሆንልን አባት ሆይ አንነሳ ከእግሮች ስር አባት ሆይ አንነሳ አባባ እዛው ቀርተን አንተ ጋር ብቻ ተጣብቀን ጌታ ሆይ አንተ ሁሉን የምትችል አምላክ እንደሆንክ አውቀንና አምነን ጌታ ሆይ በመናልፍበት ሁሉ በአንተ ታምነን እንለፍ ጌታ ሆይ በራሳችን የምንተማመንበት ነገር የለንም አባባ እኛ አንችልም ጌታ ሆይ ምንም ማድረግን አንችልም አባት ሆይ አንተ ብቻ ነህ የምትችለው አንተ ብቻ ነህ ሁሉን የሰራ ሁሉን የፈጠርክ ሁሉን የምታውቅ ጌታ ሆይ እኛ ከሁለት ደቂቃ በኋላ የሚሆነውን አናቅም ጌታ ሆይ አባባ ወደ አንተ መጮህ ይሁንልን። አሜን ምንም ቢሆን ጌታ ሆይ በህይወታችን ወደ አንተ መጮህ ይሁንልን አባት ሆይ የምንችለው የሚመስለን ነገር ላይም ወደ አንተ መጮህ ይሁንልን። አሜን ጌታ ሆይ ልባችንን እርግፍ አድርገን ትተን ለአንተ ጌታ ሆይ እንተው
አሜን አንተ እንድትሰራ እንተው ጌታ ሆይ አንተ እንድታደርግ እንተው ጌታ ሆይ እያንዳንዱን መንገዳችንን አንተ እንድትቀርጸው እንተው ጌታ ሆይ አሜን አባባ የተኛኸው እኮ እንዲጠሩህ ነው እነሱ በቃ የራሳቸውን ነገር ጨርሰው ወደ አንተ መተው እንዲጠሩህ ነው አባት ሆይ አሜን ተጨንቀው ተጠበው ምንም ማምጣት እንደማይችሉ ሲቀሩ ወደ አንተ ዙሩ ጌታ ሆይ እንደነሱ ጌታ ሆይ ሳንጨነቅ ሳንጠበብ በፊት ትልቁን ስምህን መጥራት ይሁንልን አባት ሆይ አሜን ሕያው የሆነውን ስምህን መጥራት ይሁንልን አባት ሆይ አሜን ከአሸናፊዎች ሁሉ በላይ የሆነውን ያንተን ስም መጥራት ይሁንልን አባት ሆይ አሜን ኢየሱስ ኢየሱስ ስለመገኘትህ እናመሰግናለን አባባ ስለ አብሮነትህ እናመሰግናለን ኢየሱስ ስላልጣልከን እናመሰግናለን ስላልተውከን እናመሰግናለን አሜን ኢየሱስ ልባችንን ስላሳረፍክ ፍጹም ደስታን ፍጹም ረፍትን ስላደረክልን አሜን በአንተ መያዛችንን በአንተ መጠበቃችን ጌታ ሆይ አውቀን መንቀሳቀስ ስለሆነልን ስምህ ይባረክ አሜን ኢየሱስ እናመሰግናለን አባት ሆይ እናመሰግናለን አሜን ክብር ላንተና ላንተ ብቻ ይሁንልህ ኢየሱስ እየተናወጡ ቢሆን ስምህን በእነሱ ላይ እንጠራለን አባት ሆይ ስምህን በልባቸው ላይ እንጠራለን ጌታ ሆይ ያንተ የሆነውን ፍጹም ሰላም ጌታ ሆይ በልባቸው ላይ እንጠራለን ደስታቸው በአንተ ሙሉ ይሆን ዘንድ ስምህን እንጠራለን ጌታ ሆይ ወደ አንተ ብቻ እንደሆንክ አማራጫቸው አንተ ብቻ እንደሆንክ መውጫቸው ጌታ ሆይ አውቀው ወደ አንተ መዞር ይሁንላቸው አባባ ኢየሱስ አይኖቻቸውን ወደ አንተ ከፍ ማድረግ ይሁንላቸው አባት ሆይ ልባቸውን ወደ አንተ ሪሴንተር አድርግላቸው ጌታ ሆይ ልባቸው ወደ አንተ ይሁን ጌታ ሆይ ማረፊያ አንተ ሰላም አንተ እረፍት አንተ ደስታ አንተ እንደሆንክ አውቀው ጌታ ሆይ ምንም አይነት ነገር ውስጥ ቢሆኑ ወደ አንተ መሮጥ ይሁንላቸው ሆይ አንድ ቀን ተጨምሮላቸው እቺን ቀን ካዩ ስቲል እየጠበካቸው ነው ወደ አንተ እንዲጮሁ አባት ሆይ ዛሬ ደርሶ እቺን ቀን ማየት ከሆነላቸው ጌታ ሆይ አንተ እየጠበካቸው ነው እንዲጠሩ አባት ሆይ ስለዚህ በእውነት ይሄንን ተረድተው መጥራት ይሁንላቸው ስለዚህ ልባቸው በእውነት በዚህ አርፎ መጥራት ይሁንላቸው አንተን አባት ሆይ ኢየሱስ እንወዳለን ከማያልቀው በረከት ስላደረክልን ጌታ ሆይ ልክ የሌለውን ፍቅር ሊሚት የሌለውን ባውንደሪ የሌለውን ፍቅርህን ስላፈሰስክልን እናመሰግናለን አሜን ጌታ ሆይ እያንዳንዱ የመስቀሉ ስራ ሳይንስ ጌታ ሆይ እያንዳንዱ የህይወታችንን መንገድ ልትመራ ስለወደድክ ጌታ ሆይ እያንዳንዱ እግሮቻችን ስቴፕ ላይ ጌታ ሆይ ልትጠነቀቅልን ስለወደድክ እናመሰግናለን ፍቅርህ ያለ ልክ ስለፈሰሰልን እናመሰግናለን ሕያው አምላክ ስለሆንክ እናመሰግናለን ሰማይና ምድርን ስለፈጠርክ እናመሰግናለን ስለተደረገልን ደግሞ የእውነት እናመሰግናለን ከእግሮች ስር መነሳት አይሆንብን ካንተ ከተጣበቅነው ካንተ ላይ መውረድ አይሆንብን ጌታ ሆይ አንተን ለብሰን መውጣትና መግባት ይሁንልን ጌታ ሆይ በእግሮች ስር እንደተደፋን ጌታ ሆይ አንተን ለብሰን አንተ በእኛ ላይ ተንቀሳቀስ ጌታ ሆይ እኛ ከእግሮች ስር ሳንነሳ አባባ አንተ በእኛ ላይ ኖርልን ጌታ ሆይ ኢየሱስ እንወድሃለን ልንገዛልህ እንወዳለን ልንታመንልህ እንወዳለን ታማኝ ባሪያዎች ልጆች ልንሆንልህ እንወዳለን አባት ሆይ
ይሄንን ጸሎታችንን ተቀበልልን ጌታ ሆይ። ነገ መልሰን ሌላ ነገር ብንጠይቅ ይሄንን የዛሬውን አስብልን አባት ሆይ። እናመሰግንሃለን። ክብር ለዘላለም እስከ ዘላለም ለአንተና ለአንተ ብቻ ይሁን። ሰምተህ የምትመልስ የምታደርግ አምላክ ስለሆንክ አንተ ራስህ ስለቃተትክልን እናመሰግንሃለን። ልታደርግ ስለሆነ ደግሞ ስላሳወከን እናመሰግንሃለን። ነገሮችን ልትቀይር ደግሞ ስላሳወከን እናመሰግንሃለን። ጌታ ሆይ ችግራችንን ስናውቅ ነው መፍትሄን የምናገኘው። አንተ ችግራችንን ቀድመ ስለነገርከን እናመሰግናለን። ልትቀይር፣ ልታስተካክል፣ ልትፈውስ ጌታ ሆይ አስቀድመ ስለነገርከን እናመሰግናለን። ተመስገን አባባ። ስም ይባረክ ኢየሱስ፣ ስም ይባረክ። በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ክብር ሁሉ ለኢየሱስ ይሁን። አብዬ ተባረኪ። ሃሌሉያ። ያው ያነበብነው ማርቆስ ላይ ያለው አይ ቲንክ ለብዙዎቻችን እግዚአብሔር ድምጽ ነውና እንደው እዚህ ጋር ብቻ እንትን ብለህ ነው የምናልፈው አይደለም። ትንሽ ሪፍሌክት እናድርግበት የተሰማቸው አሁን ባነበብነው ክፍል ነበራችኋል ሲነበብ ናሆም ይዘን So I understand what I can reflect is that ጌታ ሊያሻግረን ታማኝ ነው። ሲናገርም ቀድሞ እንሻገርም የመጣው ከሱ ስለሆነ ታማኝነቱም ከሱ ነው የሚመጣው ማለት ነው። ስለዚህ the only thing that we need to do is to rely on him። ጌታ ላይ ራሳችንን መጣል አለብን ማለት ነው። እኔ በጣም የገባኝ ነገር እሱ ነው። በቃ ከኛ የሚመጣ ምንም ነገር የለም። the grace is his፣ ግሬሱም የሱ ነው። ሲክ ለማድረግ መጀመሪያ መልቀቅ አለብን ብዬ እላለሁ። ካልለቀቅን ጌታን ሲክ የማድረግ አቅም አናገኝም ብዬ እላለሁ። ስለዚህ ከለቀቅን every fear, everything እሱ ላይ cast out ካደረግን then we know how to pray እና ጌታ አቅም ቢሰጠን አለ። በቃ አብሮን አለ፣ አራቀንም፣ እዚሁ ነው ያለው ጌታ። ያልከው ነገር so powerful። ጌታ ዝም ያለው የእኛን የጸሎት አቅም ሊጨምርልን ነው እንጂ ትቶን አይደለም። ስለዚህ ጌታ ሁልጊዜ ከኛ ጋር አለ። የሚተወን ጌታ የለንም። የሚተወን የምናመልከው አምላክ የለንም። ስለዚህ ጌታ ከኛ ጋር አለ ስንል የምር አለ፣ for real አለ። ጌታ ኢየሱስ ከኛ ጋር አለ። ስለዚህ አንድ ነገር ማሰብ ያለብን ነገር ጌታ ትቶን የማይሄድ ከሆነ እኛንን መጠጋት ያለብን ማለት ነው። እኛንን ወደሱ መቅረብ ያለብን ማለት ነው። እና መጣራታችንን እንቀጥል፣ መጮሃችንን እንቀጥል፣ ወጀቡን ትተን ኢየሱስን እንየው። ጌታ ደግሞ ከዛ የምንወጣበትን አቅም ይሰጠናል። አሻግራለሁ ብሎ ስለጀመረ ያሻግረናል። ታማኝ ነው ጌታ እና እኔ what I can reflect is this፣ ታማኝ ስለሆነ ጌታ just let's rely on him እና we have the Holy Spirit ኢየሱስ። እሺ እኔ ቀደም ያገባኝ እግዚአብሔር ሲናገረን በመሃል ያለውን ነገር በመሃል የሚመጣውን ማዕበል የምናልፍበትን ቻሌንጅ እንደማይነግረን፣ ያ ማለት ያ የመጣባቸውን ነገር ቢነግራቸው ቀድሞ አብረውት ሊጓዙም አይችሉም ነበርና
ተናግሮን ያወጣን ጌታ እሚተው እንዳይደለህና በዛ በሚያልፍብን በየትኛውም አይነት ማዕበል ውስጥ እግዚአብሔር ከኛ ጋር አለ። የኛን አቅም እስክንጨርስ ነው የሚጠብቀው። እነሱ እዛ ጋር ለማቅለል ብለው ብዙ ነገር ወደ ውሃ ውስጥ ጥለው ሊሆን ይችላል። ቢቆምልን ብለው ብዙ ነገር አድርገው ሊሆን ይችላል እና ጌታ ደግሞ እኛ እስክንጨርስ ይጠብቃል። ምክንያቱም ክሬዲቱን መውሰድ ስለሚፈልግ የማንም እገዛ ስለማይፈልግ ሁልጊዜ እኛ እስክንጨርስ ድረስ ይጠብቃልና ፋይናሊ ወደሱ ነው የሄዱት። እንድንጠፋ ግድ ይልሃል። እንደተነሳ ማዕበሉ ወደሱ አልሄዱም። የነሱን ማድረግ ያለባቸውን ነገር ሁሉ አድርገው ከጨረሱ በኋላ ነው ዝም ትላለህን ብለው ወደሱ የሄዱትና ጌታ ደግሞ ያለማንም እገዛ ስለሚሰራ ረሱ በኋላ ወደሱ መጡ። ያ ጌታ ደግሞ ታማኝ ነው። እንድንፈልገው ይፈልጋል። እንድንዘናጋበት አይፈልግም። እንድንጠፋ አይፈልግም። የተናገረን ጌታ ከተናገረን ግብ እንደሚያደርሰን ከኛ የሚጠበቀው ወደ እግዚአብሔር መቅረብ እንደሆነ ነው የተማርነው። ጌታ ኢየሱስ ይባርክ። ፓስተርዬ ተባረኩ። ተባረኪ። ጌታ ይባርክሽ። አማንዬ እሺ በጣም የምወደው ክፍል ነው ይሄ ክፍል። በእርግጥ ብዙ ጊዜ ተሰብከናል፣ ብዙ ጊዜ ተምረናልና አሁን ግን አዲስ የሰማሁት ነገር ደስ ብሎኛል። ጌታን እንዲቀሰቅሱት ነው የሚለው ፓርት በጣም ደስ የሚል ሀሳብ ነው። ማለት ለካ እንድንቀሰቅሰው እንድንጠራው ይፈልጋል ጌታና በጣም እቺ ሀሳብ በጣም ነክታኛለች። ጌታን መቀስቀስ በቃ ስንጠፋ አይገድም። በእርግጥ ጌታ ተነስቶ ያላቸው አንድ ነገር አለ። እምነታቸው ወዴት አለ ያላቸው በቃ ቼክ የሚደረጉበት ነገር አለ እነዛ ሰዎች እና የእነሱ ጀልባ ከሌላው ጀልባ ይለያል። እዚህ ክፍል ላይ ደግሞ ሆነ ብሎ ነው የሚናገረው ሌሎችም ጀልባዎች በዛ ባህር ላይ እንደነበሩና ግን ይሄኛው ጀልባ ይለያል። ኢየሱስ ያለበት ጀልባ ነውና ምንም ያክል ቢናወጥ አይሰምጥም። ለምን ከተባለ ኢየሱስ አለበትና እነዚህ ሰዎች ምንድነው መርከበኛ ወይም ደግሞ ጀልበኛ ይባል ጀልባ እንዴት እንደሚባል እንጃና እንደዛ ናቸው። በኋላ መንገድ እንዳለ ያውቃሉ በእርግጠኝነትና በጣም የገረመኝ ነገርና ጌታ ያስተማራቸው አንድ ነገር ግን በኋላ መንገድ እንዳለ ያውቃሉ እንጂ በማዕበል ላይ መንገድ እንዳለ አያውቁም። ማዕበል ከመጣ እነሱ የሚያውቁት መጥፋት ነው። ግን ኢየሱስ እዚህ ጋር አንድ በጣም ወሳኝ ያስተማራቸው ነገር በውሃ ላይ ብቻ ሳይሆን በማዕበል ውስጥም መንገድ እንዳለ እያሳያቸው ነበርና ኢየሱስ ካለ በማዕበል ውስጥም መንገድ አለ። ጌታኛ ታንኳ ላይ ካለ በማዕበል ውስጥም ወደ ቀጣይ ስቴፕ ወደ ቀጣይ መንገድ መሄድ ይቻላልና እነሱ ማዕበሉ ሲመጣ እንሄዳለን አይደለም ያሉት እንጠፋለንና እየጠፋን ነው። ስንጠፋ ግን አይገድህም ነው ጥያቄያቸው። በኋላ ይኬዳል፣ በታንኳ ይኬዳል፣ በዋና ይኬዳል፣ በማዕበል ላይ ግን አይኬድም። ኢየሱስ ካለ ግን በማዕበል ላይ ይኬዳልና በቃ አንድ ሌላ ተጨማሪ ሌሰን ነው የሰጣቸው። እናንተ በጀልባ እየሄዳችሁ እስከዛሬ ድረስ ከዛ ወደዚህ ስትሻገሩ ነበረ። አሁን ግን ሌላ ሌሰን ነው። በማዕበል ውስጥም መንገድ አለው። ምክንያቱም በብሉይ ዘመን ሰምተዋል፣ ባህር ከፍሎ አቁሞ ያሻገራቸው ምናምን ሲባል ሰምተዋል። አሁን ግን ሳይከፈል ባህሩም እየተናወጠ ማዕበሉም እያለ ማንም በማይሻገርበት ውስጥ የማዕበሉ ጌታ ያኔ ባህር ከፍሎ እስራኤልን ያሻገረው እግዚአብሔር ዛሬ በስጋ ከነሱ ጋር እንዳለና በማዕበል ውስጥም ደግሞ መንገድ እንዳለ እያስተማራቸው ነበርና ጌታን እንቀሰቅሰዋለን። ደግሞ በማዕበል ውስጥም ማንም ባላለፈበት መንገድ ማንም ባልሄደበት መንገድ ደግሞ ጌታ ያሳልፈንና የተናገረው ስፍራ ያደርሰናልና ተባረኩልኝ። ደስ ብሎኛል። አሜን አሜን። አማን ሶ ፓወርፉል። ካሌቦ ድምጽ ይሰማል? ኦኬ። ያ ተመሳሳይ ሀሳብ ብለዋል በአብዛኞቹ ማለት ነውና እኔ ከዚህ ነገር ላይ በጣም ጌታ ምንድነው የተናገረኝ ለራሴ ማለት ነው አላ እግዚአብሔር እኛ ጋር ካለ የሆነ መጨነቅ ገብቷል። በጣም ኦቨርቲንክ ማድረግ እንደሌለብን የዋናው አለቃ እሱ እንደሆነ ካመንን ለምን መጨነቅ አለብን? ገብቷል። አሁን ክራይስት ጌታ እንደሆነ አምኖት እኮ የተከተሉት ኢየሱስን የሁሉም አለቃ መሆኑን አምኖት የተከተሉት ኢየሱስንና
ኢየሱስ አብሯቸው ነው ሳለ የማዕበሉም የባህሩም የሁሉም በቃ የዚህ ዩኒቨርስ እንዳለ ዋና ጌታ መሆኑን አውቀውታል። ግን ልብ አላሉትም፣ ፈርተዋል ማለት ነው። እና እግዚአብሔር አላ ልቦናችን እንዲከፍትልን የምር አላ በማዕበል ውስጥ ብንለካ እግዚአብሔር ዋናው የማዕበሉ አለቃ ከኛ ጋር እንደሆነ እንዲታወቀን አላ እግዚአብሔር ከኛ ጋር ሆኖ የሌለ ይመስለን በጣም ብዙ ጊዜያቶች አሳልፈናል ማለት ነው። እግዚአብሔር እኮ ግን ከኛ ጋር ነው እና እንዳለውም አላ እግዚአብሔርን ፊት መፈለጊያ እንድንጠይቀውም አንዳንድ ነገሮች ላይ ጌታ ትንሽ ፑሽ አድርጎ ሊያስገባን ይችላል። ገብተዋል እና እዛ ነገር ላይ የእሱን ፊት ብቻ ፈልገን That was so powerful, bro. በጣም ለሹ አቢጉዬ ያ it was powerful በጣም የገረመኝ ፓርት እዚህ ጋር ከጀልባዋ በኋላ ከጀርባዋ ኋላ ነው ተንተርሶ የተኛው እሱ which means ፊት ለፊታቸው የሚያዩት እሱን አይደለም። ሁሉንም ነገር ያሉ by their side ፊት ለፊታቸው የሚካሄደውን ሁሉ ያሉ እሱን ግን ለማየት ከኋላ ሄደው ነው ማየት ያለባቸውና ብዙ ጊዜ like ብዙ ነገር ሲያጋጥመን መጀመሪያ የምናየው እሱን አይደለም። በቃ ሞክረን ከሄደን ወርደን ምን ብለን ነው ከዛ በኋላ እንዴ የጠየቅነው አስቀድመን የጠየቅነው ይመስል እንዴ ጌታ ሆይ ተውከን እንዴ እንለዋለን ሄደን ግን we didn't even ask for his help ሲጀመረው like እኛ መጀመሪያ እኛ መቀየር የምንችለው ነገር ካለ ብለን እኛ ተሯሩጠን ነው ከዛ በኋላ ፈልገን ከተውነው ከጀርባ ላይ ከተውነው ቦታ ላይ ሄደን ፈልገን እንዴ ተውከን እንዴ ብለን የምንነጫነጭበት አዜፉ ያስክታላ እና እዚህ ጋር በቃ ከጀርባ ነው ሄዶ ተኝቶ የነበረው እና ፊት ለፊት ላይ አያዩትም ነበር ግን like ባናየውም ማስቀድመን መጠየቅ ያለብን እሱን እንደሆነ I understand እና ጌታ ይባርካችሁ guys. Amen. So powerful ያለችው ነገር ከኋላ ተኝቶ ከሆነ ከፊት ማዕበሉ ከተነሳብን so we have to get back to Christ again. We have to get back ወደ ተነሳንበት back to the origin. So powerful. በጣም ተባረኪ ራሄሊ። ሻሎም ቅዱሳን እንዴት ናችሁ? በጣም ነው ያፈቅኳችሁ። ከሰላምታ ልጀምር። በእውነት ለኔ መልእክት ነው። አንዳንድ ጊዜ ለሰው ብለን እናንተና በዚህ ማዕበል ያለፉ ይሆናል ብለን እናስባለን፣ ለሰዎች እንሰማለን። እኔ ግን ለራሴ ነው የሰማሁትና በጣም የገባኝ የተረዳሁት ነገር ምንድነው ደቀ መዛሙርቶቹ አብሯቸው ያለውን ኢየሱስን ማንነቱን አላወቁትም። ይሄ ሰውዬ ማን ነው ያሉት? ሰው ነው ለነሱ። ከዛ በፊት እኮ ድንቅ ተአምራትን ሲያደርግ አይቶታል። ግን አንዳንድ ጊዜ ኢየሱስን ለሰዎች እናምነዋለን፣ በቃ በሰዎች ጉዳይ ላይ ይችላል ብለን እናምነውና ለራሳችን ነገር ላይ ግን በቃ ደካማ እንሆናለን፣ እምነት እናጣለን፣ ትጥቃችን ይላላልና ፕራክቲስ ሲያደርጉት በቃ የተከተሉትን ሰው ያሉትን እንዲተማመኑበት ማዕበሉን አስነስቶ ግን ማንነቱን ገለጠላቸው። በቃ ሰው ብቻ አይደለም፣ እሱ ሁሉን ቻይ ነው፣ የፍጥረት ሁሉ ፈጣሪ ነው፣ የእግዚአብሔር ልጅ ነው፣ እሱ አምላክ ነው። በኋላ ላይ ዋው ብለው ተደነቁ፣ አመኑት እንደገና። ስለዚህ በህይወታችን ላይ ብዙ አይነት ማዕበል ይመጣል፣ ብዙ አይነት ችግር ይመጣል። ኢየሱስን እናምነዋለን። ማዕበሉም እያለ ወጀቡም እያለ ኢየሱስ ይታመናል። ምክንያቱም ኢየሱስ ከመተኛቱ የተነሳ ማንም እንዲረብሸው ያልፈለገ ይመስላል። እነሱ ናቸው የተረበሹት። ለምን?
እነሱ ኃይል ስላጡ እምነት ስላጡ ነው የተረበሹት። እሱ ግን ጸጥ ብሎ ተኝቷል። አንዳንድ ጊዜ ማዕበሉ ዙሪያችንን መቶ በህይወታችን ሲያናውጠን፣ ችግሩ፣ በሽታው፣ ሁሉ ነገር መቶ ሲያናውጠን ውስጣችን ያለውን ኢየሱስ እንረሳዋለን። ትኩረታችን አይናችንን ሁኔታው ላይ እናደርገዋለን። ስለዚህ ከሁኔታ በላይ እግዚአብሔር ትልቅ ነው። ከሁኔታ በላይ ኢየሱስ አለ፣ በውስጣችን አለ፣ አብሮን የሚኖር ኢየሱስ አለ። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ያለው ዛሬም ኢየሱስ አለ። ስለዚህ በየትኛውም ችግራችሁ ነፋሱ በቃ ጸጥ እንዲል፣ ማዕበሉ ቀጥ እንዲልላችሁ በየትኛውም ሁኔታ ውስጥ ኢየሱስን እመኑት፣ ኢየሱስን ተደገፉት እና ዛሬም እንደውም መዝሙር እንትን ኢዮብ ምን አለ? እስከዚህ ድረስ ድረሽ አትለፊ፣ በዚህ ለትዕቢተኛ ማዕበልሽ ገደብ ይሁን አልሁ አለ። ስለዚህ ለሁሉ ነገር ገደብ አለው። ለማዕበሉ ለችግሩ ገደብ አለው። በሀገራችን፣ በቤተ ክርስቲያን፣ በኑሯችን፣ በመውጣት በመግባታችን፣ በየትኛውም ሁኔታ ላይ ዛሬም ኢየሱስ ገደብ ያደርግለታል። ስለዚህ ዝም በል ጸጥ በል ይለዋልና አትናወጡ። የማዕበሉ የወጀቡ ጌታ ከኛ ጋር ነው። በእንደዚህ አይነት ስሜት ውስጥ እያለፍን ያለን ሰዎች እንኳን ብንኖር ዛሬ ይሄ ቃል ብዙዎቻችንን ልባችንን እንዳጽናና ነው የተረዳሁትና ፓስተር የጌታ ኢየሱስ ይባርክህ። ማዕበሉም ወጀቡም የሚታዘዝለት ከሁኔታ በላይ የሆነ ኢየሱስ አለ ከኛ ጋር። ስለዚህ እንቀሰቅሰዋለን። በዚህ ጉዳያችን ላይ ና፣ በዚህ ነገራችን ላይ ና፣ አንጋፈጠውም። በቃ አምላካችንን ይዘን እንዋጋለን። መዋጊያችን ቃሉ ስለሆነ ማለት ነው። ስለዚህ ይሄን የገባኝ ተባረክ ፓስተር፣ እየወዳችኋለሁ። በጣም ናፍቃችሁ ነበረ። ደግሞ ስላየኋችሁ በጣም ነው ደስ ያለኝ። አሜን። ሪቾዬ በጣም ፓወርፉል፣ በጣም ጌታ ይባርክሽ፣ ተባረኪልን። Michael, good to see you, bro. Good to see you guys as well, Naomi. ሰላም ነው? እግዚአብሔር ይመስገን። እንዴት አመሻችሁ ፓስተር? ይሁላችሁ። እንዴት አመሻችሁ? ያው አርፍጄ ነው የገባሁትና ሙሉን ቃሉን አልሰማውም ነበር፣ ግን ያው ከእናንተ ልክ ከነሱ ከሰማሁት እንደገናም ደግሞ እውነቱን ለመናገር ያው መጽሐፍ ቅዱሱን የእሱን ቨርስ በደም እንደዚህ ሆም ብዬ አላነበኩትም። ግን የሚገርመው ነገር በእንትና በሙቪ የእግዚአብሔርን ሳይ በሙቪ ላያቸው ነበርና በጣም በዛ እንትን ላይ በጣም ነበር የተገረምኩት። ያው ያደረገው ነገር ያው ያ ማዕበሉ ሲመጣ ምናምን በጣም ፓኒክ ነበር ሁሉም ሰዎች የነበሩት እዛ። በቃ ከፊታቸው ላይ ታያዋለ ምንም ፓኒክ ነው። በቃ እሱ ጋር ይሄዳሉ። እኔ ላይ የገባልኝ ምንድነው እሱ ጋር ሄዱና አድን ሞት ነው አድን ሄዱና ልክ ከእንቅልፉ ሳይነሳ ሲቀር ተመልሰው ፓኒክ ነው ያደረጉት እዛው በቃ ሲመላለሱ ማለት ነው። ከዛ ያው ግን እግዚአብሔር ግን በቃ ከማዕበሉ ከሙሉ ነገር እንዳተረፋቸው አየው። ከዛ በኋላ በእኔ ላይ ግን የገባኝ ምንድነው በቃ እግዚአብሔር በቃ ምንድነው እንደ ክርስቲያን እንላለን፣ ግን ልክ እግዚአብሔር እኛ ጋር መኖሩን ሳን በቃ ሙሉ በሙሉ አይደለም 50% አይደለም ከኛ ጋር የሚሆነው እግዚአብሔር ሙሉ 100% ነው በእኛ ውስጥ ያለውና በእኔም ምንድነው በቃ አሁን እኔ ከሚያስጠላ ሁሉ ነገር ለወጣ ያደረገኝ በራሴ ሞክሬ ነበረ፣ በሰውም ተሞክሮ ነበር። እንደዚህ በስፔሻሊስት በሆኑት ምናምን ገብቼ ነበር ያ ስለፈለኩኝ ሞክሬ ያለ ምን ብያለሁ። ምንም ግን የሆነው ነገር የለም። ምንድን ለማለት ፈልጌ ነው ምንም ነገር በራሳችን የምናደርገው የለም። ምንም ነገር በራሳችን ፈቅደን ሰው ስለፈቀደው ሰላማር የምናደርገው የለም። ከኢየሱስ ጋር ካለው ነው ከሱ ጋር አንድ ላይ ጉዞ ካላደረግን በፊት በራሳችን የምናደርገው ነገር ምንም ነገር እንደሌለ ግን ያው በቃ ያለፍኩትበት ምክንያት በቃ ወደ አሪፍ ህይወት ውስጥ የገባው ምክንያት እሱን ስላመንኩት አለ ስላልኩ ሳይሆን እሱ እግዚአብሔር ነው ወይ ሃይማኖት ነው ብዬ ስላሰብኩ ሳይሆን እሱ አባት አለ ከኔ ጋር አለ በውስጤ አለ ብዬ ስላሰብኩ ነው ወደ ከዛ ያወጣኝና በጣም ፓወርፉል ነው የሱ ፓርት። ተባረክልኝ። አሜን። Michael, so powerful. 100% ኢየሱስ ከኛ ጋር አለ። So powerful, bro. It's not 50-50. ጌታ ይመስገን። ክብር ለኢየሱስ ይሁን። Nowadays, my brother. ጋይስ እንዴት ናችሁ? ይመስገን ነው። እኔ ደህና ነኝ። ፓስተር ትንሽ አርፍጄ ነው የሰማሁት፣ ግን አይ ቲንክ ስለ ማቴዎስ 14 ወይ ማርቆስ 8 ነው እየተወራል ስለ ማርቆስ 8 ነው እየተወራል
ይደርስልናል። በማንኛውም ጊዜ ጌታን ብንጠራው ይደርስልናል። እኛ አንዳንዴ ስለማናስተውል ነው። ዛሬ ራሱ በጣም የሚገርም ነገር ጌታ እያስተማረኝ ነበር እና ብቻ ጌታ መልካም ነው። አንድ ሰው ምን ሲል ሰማሁት ስለ ማዕበል ማለት ነው እና ጌታ ኢየሱስ አማኒ ትችላለህ? አንድ አምልኮ ጌታን እናምልከውና ደግሞ ጌታ ዛሬ ወዳዘጋጀልን ድግስ እንሄዳለን። ግን በቃ ጋይስ ቢያንስ አሁን ያለማቋረጥ እያመለክን ኮፒ ሊንክ ሼር ምናምን አድርጉ። ሼር በቃ እንደ እብድ ሼር አድርጉ። ዩሮ ፎር ጂሰስ ላይ ሁሉ በቃ ሁሉ ቦታ ላይ ሼር አድርጉ። ተባረኩ። ዛሬ አም ሱፐር ኤክሳይትድ እና አውድዬ ጌታ ውስጡ ያስቀምጠውን ነገር እንማራለን ጋይስ። የእውነት በጣም ከተደሰትኩበት ነገር በአገልግሎቴ እግዚአብሔር በሰጠኝ የህይወት ምልልስ ውስጥ እንደ ናውድ፣ ናሆሜ፣ ካሌቤ፣ አብዬ እዚህ ጋር ያላችሁትን ስለሰጠኝ ጌታ ኢየሱስን ብቻ የሚወዱ ኢየሱስ ላይ ብቻ ትኩረት የሚያደርጉ ሌላ ትኩረት የሌላቸው ልጆችን ማየቴ በጣም ደስ ብሎኛል። ዛሬ ልብ የሚሰብር ዜና ሁላ አይቼ በጣም አውዝ ሶ ዲስአፖይንትድ። በጣም ኢትዮጵያ ቤተክርስቲያን ወዴት እየሄድን እንዳለ ትንሽ ይረብሻል እና እንደምታውቁት እንደ ደቡብ ኮሪያ ውስጥ ያለ ሃይማኖት አለና በጣም ወደ 84 አጥቢያዎች ኢትዮጵያ ውስጥ አሉ ወደዚህ ከልት ትምህርት ውስጥ ገብተዋልና በጣም 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 ያሳዝናል። እንደ አምላክ ራሱን የሚያይ ሰው አለና ይሄ ሃይማኖት ኢትዮጵያ ውስጥ በጣም ትንሽ ነበር። አሁን 84 አጥቢያዎች ናቸው የተቀየሩት እና ፓስተሮች ማለት ነው 84 ፓስተሮች ኮንቨርት ሆነዋል እና this so painful guys እና I'm just seeing now ዜናውን እያየው ሼን ቻን ጂ የሚባል ኮሪያ ውስጥ ያለ ራሱን ኢየሱስ ነኝ ብሎ የሚል አምላክ ነው የሚለው የሞተ ነውና ስጋው ይበላል ደሙ ይጠጣልና ሶ ካልቲ በጣም እዚህ አገር ላይ ከአንዳንድ ሰዎች ጋራ ያ እኔ ኢንዌይስ በጣም ገስጫቸዋለሁ ሄደው ምናምንና ኢየሱስን ማወቅ አለብን እና በጣም እያየው ነው። በጣም ትምህርት ያስፈልገናል። እግዚአብሔር ቃል አንዳንዴ ያወቅን ይመስለናል እና አይ ቲንክ ስር መስደድ አለብን። በጣም ስር መስደድ አለብን። ዶክትሪናችንን ማወቅ አለብን እና በተለይ ክርስቶስ ኢየሱስ አዳኝ ላይ ያለን ፋውንዴሽናል እውነቶች ዶግማዎችን በጣም ማወቅ አለብን እና ጌታ ይረዳናል። ጌታ ደግሞ ትውልድን እያስነሳ ስላለ በዩሮ ፎር ጂሰስ አሜሪካ ውስጥ የተለያየ ቦታ እናመልካለን። እየናፈቀኝ ነበር ሰሞኑን እንደዚሁና እነዚህ ውስጤ የዘመርኳቸው የነበርኩትን መዝሙሮች አብረን እናመልክባቸዋለን።
የመጣ ስታነቃ ጆሮዬን ከፍተህ ስትናገረኝ በማስተዋል ስትመራኝ ከሕይወት ምንጭ ስታረቀኝ ለምልሞ ነበር ሕይወቴ አልዛለም ጉልበቴ እባክህ አበርታኝ አንተው ነህ መድኃኒቴ በሌሊት ስነሳ ከእንቅልፌ ስምህ ነው የሚመጣው ቀድሞ ባፌ ሕመሜን ላንተ እናገራለሁ ድምፅህን አሰማኝ እማራለሁ ጌታ ሆይ መቃተቴ ስማ ነፍሴ እንደዚህ ተዳክማ እንደምን ትዘልቃለች ትካዜን ተሸክማ መቼ ነቅቼ ድምፅህን የምሰማ የነፍሴ መጎብኘት መጽናናት የሚመጣ መቼ ነቅቼ ድምፅህን የምሰማ ለነፍሴ መጎብኘት መጽናናት የሚመጣ አምላኬ አምላኬ ወደ አንተ ገሰግሳለሁ ኃይልህን ክብርህን እንዳይሮጣለሁ ፊትህን አሳይ ደስታን እጠግባለሁ ምሕረት ይብዛልኝ በሕይወት ኖራለሁ ፊትህን አሳየኝ ደስታን እጠግባለሁ ምሕረት ይብዛልኝ በሕይወት ኖራለሁ ፊትህን አሳየኝ ደስታን እጠግባለሁ ምሕረት ይብዛልኝ በሕይወት ኖራለሁ ገና ሌሊት ሳለ ከእንቅልፌ ነቃለሁ የፊትህን ብርሃን ላይ ናፍቃለሁ ነፍሴ እንደ ውሃ አንተን ትጠማለች በቀንም በማታ ትናፍቃለች በቀንም በማታ
በቀንም በማታ ትናፍቃለህ አምላኬ አምላኬ ወደ አንተ ገሰግሳለሁ ኃይሌን ክብሬን እንዳይሮጥ አለ ፊትህን አሳየኝ ደስታን እጠግባለሁ ምሕረት ይብዛልኝ በሕይወት እኖራለሁ ፊትህን አሳየኝ ደስታን እጠግባለሁ ምሕረት ይብዛልኝ በሕይወት እኖራለሁ ሩቅ አይደለህም ካለሁበት አለ እስከ ምድር ጫፍ ቀድመህ ትገኛለህ ፍጥረት ባንተ ብሮ የለም ብትባል ምስክር አልሻም ስራ ይናገራል አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት አጠገቤ ነህ ውዴ አጠገቤ ዘልቀህ ገብተሃል ውስጥ ከልቤ ይታወቀኛል ሁሌ አብሮነት ደስታ ተሰማኝ በመገኘት ሁሉ ሰላም ነው ሁሉ ሰላም ሰላም ነው ሁሉ በጎ አንድ መዝሙር እንዘምራለን። ይሄ መብራት ላብራውና እሺ ተመልሻለሁ። በእግሬ ነክቼው አጥፍቻለሁ። አንድ ቃል እያሰብኩኝ ነበረ። ኦልሞስት ሳምንት አልፎታል በእርግጥና የዕዝራን መጽሐፍ እያነበብኩኝ ምዕራፍ 6 አካባቢ ቤተ መቅደሱ በቂሮስ ዘመን መታደስ የጀመረው ቤተ መቅደስ ተስተጓጉሎ ረጅም ጊዜ ከቆየ በኋላ እንደገና ደግሞ እግዚአብሔር ረድቷቸው ከታደሰ ከተስተካከለ በኋላ ቁጥር 21 አካባቢ ላይ እንደዚህ የሚል ቃል አለ። ከምርኮ ወጥተው የነበሩ የእስራኤል አምላክ እግዚአብሔርን ይፈልጉ ዘንድ ራሳቸውን ከምድር ርኩሰት የለዩ በሉ የሚል ቃል አለ እና እቺ በሉ የምትለው ነገር በጣም ገርሞኝ በቃ እያሰላሰልኩት ልቤን ነካውና ለካ በቃ የኛ ህይወት ነው የሚጠብቀን ሰርግ አለ የምንበላው ቀልድ አይደለምና ይህንን የመቅደሱ እድሳት ላይ ለእግዚአብሔር የተሰዋውን የተቀደሰ ነገር የበሉት ሰዎች ኖርማል ሰዎች አይደሉም። አንደኛ ከባርነት የወጡ ናቸው ይላል። ከምርኮ የተመለሱ ናቸው ይላል። ከዛ ቀጥሎ ደግሞ የእስራኤል አምላክ እግዚአብሔርን የሚፈልጉ ሲፈልጉ ይፍን ደግሞ ዝም ብለው የሚፈልጉ ሳይሆኑ ራሳቸውን ከምድር ርኩሰት ለይተው የሚፈልጉ ነበሩና እነዚህ ሪኳየርመንቶች ያንን ምግብ እንዲበሉ
አድርጓቸዋልና እኛም ደግሞ በበጉ ሰርግ እንድንገናኝ ከኢየሱስ ጋር ያንን ምግብ እንድንበላ ህይወትን ምግብ እንድንበላ ያስፈልግናል እንደዛና ይህንን አንድ ውስጥ ሰሞኑን ያለውን አንድ መዝሙር እንዘምርና ወደ እግዚአብሔር ቃል እንሄዳለን። መንፈስ ቅዱስ ላንተ ያለኝ ትልቅ ቦታ በምንም አልተካውም እኔ ድል ፈንታ ላንተ አብሮነት ያለኝ ትልቅ ቦታ በምንም አልተካውም እኔ ድል ፈንታ የግድ ታስፈልገኛለ የግድ ታስፈልገኛለ የምር ታስፈልገኛለ የምሬ ነው ታስፈልገኛለ መንፈስ ቅዱስ ላንተ ያለኝ ትልቅ ቦታ በምንም አልተካውም እኔ ድል ፈንታ ላንተ አብሮነት ያለኝ ትልቅ ቦታ በምንም አልተካውም እኔ ድል ፈንታ የግድ ታስፈልገኛለ የግድ ታስፈልገኛለ የምር ታስፈልገኛለ የምሬ ነው ታስፈልገኛል ሰው እንዴት ትንሽ ነው ብቻውን ከወጣ ያላንተ ቀጥረ ቀላሉ ነው ይኖራል ሁሌ እንደዋተተ ግና አብሮ ያለ ሰው መንፈስ ያጀበው ከኋላ ምድርን ይታደጋል በኢየሱስ ምድርን የሞላ በሕይወቴ የነገርከኝ ያስጀመርከኝ መንገድ ብቻዬን አልደፍረው መንፈስ ነው የግድ በሰዋ ብቻ አውርቼ አይደለም ማሳምነው ወይ ከእግረኛ ጋር ውጪ ለስበት የምለው መኖር አልችልም ያላንተ አገልግሎትም ያላንተ አይሞከርም ያላንተ ያለምዶም ያላንተ መኖር አልችልም ያላንተ አይሞከርም ያላንተ አገልግሎትም ያላንተ እኔ አልደፍረውም ያላንተ የግድ ታስፈልገኛለ የግድ አላጃን ሰከባ የምር ታስፈልገኛለ የምሬ ነው ታስፈልገኛል ኢየሱስ አንተነ የነፍሴ ትርጉማ እውነተኛ ወዳጅ የኑሮ ጣዕሟ ያላንተ መኖር አይሆንላትም መጠጊያ ጎጆ ሌላ የላትም ኢየሱሴ አንተነ የነፍሴ ትርጉሟ እውነተኛ ወዳጅ የኑሮ ጣዕሟ ያላንተ መዋል አይሆንላትም መጠጊያ ጎጆ ሌላ የላትም ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን አንተን አለች ነፍሴ ሃሌሉያ ነፍሴ አንተን አንተን አለች
ነፍሴ ለመጨረሻ ባስቀመጥከኝ ስፍራ ጠብቅሃለሁ አንተን ካላገኘሁ ግን መቼ ተኛለሁ ሌሊቱ ጭር ብሏል ሰው ሁሉ ተኝቷል አንተ ጋር መሆኑ ነፍሴ ባስቀመጥከኝ ስፍራ ጠብቅሃለሁኝ አንተን ካላገኘሁ ግን መቼ ተኛለሁ ሌሊቱ ዝም ብሏል ሰው ሁሉ ተኝቷል አንተ ጋር መሆኑ ነፍሴ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን አንተን አለች ነፍሴ ተባረክ አማኒ ተባረክ እግዚአብሔር ዘመንን ይባርክ ሃሌሉያ አሜን we miss you በጣም ይሄ አምልኮ ናፍቆን ነበር አሜን ክብር ሁሉ ለኢየሱስ ይሁን ጌታ ክብሩን ይውሰድ አንድ ጊዜ ሼር እናድርግ ሁላችንም እዚህም የተቀመጥን የቆመን የተኛን የሰራን ያለን ሁላችን የሮድ ፎር ጂሰስ ላይ ሼር አድርጉት ጋይስ ሁሉ ቦታ ላይ ሼር አድርጉት ጌታ ይባርካችሁ ጌታ ይመስገን አሜን 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 ክብር ሁሉ ለኢየሱስ ይሁን ሃሌሉያ ጌታ ይመስገን ጌታ ይመስገን ጌታ ይመስገን ሃሌሉያ ጌታ ዘመናችሁን ይባርክ ኢየሱስን የምትወዱ ሁሉ የጌታን ቃል የምትወዱ ሁሉ እግዚአብሔር ዘመናችሁን ይባርክ በተለይ ሁሌ እንደምለው ወጣቶች ለወጣቶች እናት አባት ትላልቅ እድሜ ያላችሁ ልጆቻችሁን ጋብዟቸው ምንም ቢሆኑ ጋብዟቸው የዛሬውን ስማ በሉት ሃሌሉያ የምንወደውን ኢየሱስን እንሰማለን ዛሬ ሃሌሉያ እኔ ቃል የለኝም ስለ ናውድዬ ለመናገር የእውነት ናውድ we love you በጣም we love you የሮፕ ላይ ብቻ ሳይሆን በክርስቶስ አካል ላይ ጌታ አንተን ስለሰጠን ጌታ እንባርካለን በጣም ኢንካሬጅመንት ስለምወድ አይደለም you know how much I love በጣም እና ላይክ በህይወቴ በቀላል የመጣህ ልጅ አይደለም በብዙ ለቅሶ እና ጌታ ደግሞ በረከት አድርጎ ስለሰጠህ ለኛ ጌታ እንባርክ ሁሉ በላይ ደግሞ ጌታንና ቃሉን ስለምትወድ የእውነት ናውዲ ጌታንና ቃሉን ስለምትወድ በጣም በጣም ደስተኛ ነኝ ክብር ሁሉ ለኢየሱስ ይሁን ከዚህ በላይ እኮ ጤና የለም አይደል ጌታን ቃሉን የሚወድ ጌታን ይወዳል አይደል እና በጣም እንደ ናኦድ ሚሊየን እንዲነሳ ፈልጋለሁ ይሄን ደግሞ ጌታ ያደርገዋል ክብር ሁሉ ለኢየሱስ ይሁን ሌላው የምነግራችሁ ነገር ምንድነው ሁልጊዜ በምትቀበሉበት ወንድሞችን ቅዱሳንን በተለይ የጌታን ቃል የሚያዘጋጁትን የሚያቀርቡትን በምትቀበሉበት መንገድ ነው አይደለ ጌታ የምትቀበሉት ጌታ በእነሱ ይሰራል ጌታ ምን አለ እኔን የሚቀበል እናንተን ይቀበላል አለ ጌታ the same level 50 40 አላለም እና
ጌታ የላካቸውን የምስራቹን የሚያወሩ እግሮችን በጣም ደስ ይለናል። ናውድዬ የቃሉ አገልጋይ ስለሆንክ በጣም ኩራት ይሰማኛል። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ለዚህ ስላጨ በእውነት እንኳንና ጌታ እኛ ተስፋ አለን በአንተ። በእውነት ልጆቻችን ተስፋ አላቸው። ክብር ሁሉ ለኢየሱስ ይሁን። በጣም ደስ ይለኛል። በጣም የምወደውን የእግዚአብሔርን ቃል ስለምታካፈል ጊዜው አንተና መንፈስ ቅዱስ ነው። ኢንጆይ አድርግ። ተባረክ። ዊ ላቭ ዩ። እንሰማሃለን። እንደ እግዚአብሔር መልአክ እንቀበልሃለን። ተባረክ። ጌታ ኢየሱስ ይባርክ። ፓስተር በጣም የምወድ ታውቃለህ ምን ያህል ደግሞ ትናንትና ካጋጠመኝ ነገር ልጀምርና ማዕበል ስትርቅ አሁን ነው ትዝ ያለኝና እኔ ራሴ የሌለ ማዕበል ውስጥ ነበርኩ። ትናንትና ምን አጋጠመኝ መሰለህ? ወደ ቤት ልመጣ ቤተሰብ ጋር ፋሚሊ ጋር ነበርኩና እራት በልቼ ልመጣ ስል ስልኬ እንደዚህ ኪሴ ነው ያለው። አንደኛውን ስልኬን ጥዬዋለሁ ማለት ነው። ፓስተሪ ዞረብኝ፣ በቃ ዞረብኝ እውነት ማለት ነው። እና በጣም ግራ ስለተጋባው ወደ ቤት ሲሄድ ራሱ 2 ታክሲ ነው ያዘዝኩት ማለት ነው። በጣም ውዝግብግብ ብዬ ማለት ነው። አንደኛው ታክሲ ውስጥ ሆኜ ያኛው ይደውልልኝና የት ነው ይለኛል ማለት ነው። 2 አዝዤ ማለት ከዛ ቤት መጣሁ። የሌለ ደበረኝ ምናምን እና ዛሬ ለዚህ እንትን እያልኩኝ እየጸለይኩኝ አንድም ሰዓት የጌታን ስም አልጠራውም ነበር። በቃ ምንድን ነው ማድረገው እያልኩኝ እያሰብኩ ነበር። ምንድን ነው መፍትሄው? እንዴት ነው ከዚህኛው ስልኬ ወደዚህኛው ማድረገው? እንዴት ነው እያልኩኝ በማስብ ሰዓት ላይ ለዚህ ፕሮግራም ስጸልይ ጌታ እኔ እኮ አለው አለኝ እና በቃ በጣም እኔ እንጃ በራሴ አፈርኩኝ። በኢየሱስ ስም አንዴም ስሙን አልጠራሁትም ነበር እና እኔ እኮ አለው ሲለኝ በቃ ጌታ ምን አይነት መልካም እንደሆነ ኢየሱስ ማለት ስለ በአንተ አቅም፣ በአንተ ብርታት፣ በአንተ ጉልበት የሚሰራ አምላክ ሳይሆን በማንም ይሰራል። ኢየሱስ ሁሌም ጌታ ነው። እኛ ደካሞች ነን፣ እኛ እንደክማለን። ኢየሱስ ግን ሁሌም ኢየሱስ ነው። አምላክ ግን ሁሌም አምላክ ነው። አመለክ ነው አላመለክ ነውም እግዚአብሔር ነው። ሁሌም ትልቅ ነው እና አይ ላቭ ጂሰስ በእውነት ጸጋውን በጣም ነው የምወደው። እኔ በብሉይ ኪዳን ብኖር ኑሮ አይ ቲንክ ዘፍጥረት ላይ ነው የሞትኩት ገና ሕግ ሳይወጣ ማለት ነው። እና በዚህ ዘመን አይ ቲንክ ጌታ የሚያኖረኝም ጸጋውን ስላሰበና ደሙን ስላሰበ ነው ብዬ አምናለሁ ማለት ነው። እና በራሴ ብርታት በራሴ ኃይል የቆምኩ ሰው ሳይሆን በብዙ ድካም ውስጥ በብዙ ስንፍና ውስጥ አለው፣ ግን ጌታን ወዳለሁ። በቃ ጌታን አለመውደድ አልችልም። በጌታ መደራደር አልችልም። በቃ ቃሉን ወደዋለሁ፣ ጌታን ወደዋለሁ። እና እንደዚህ አይነት ፋሚሊም ስለሰጠኝ ደግሞ እግዚአብሔር ስሙ ለዘላለም የተባረከ ነው። አንድ ሰው ሲናገር ምን አለ? በፍርድ ቀን ያለ ኢየሱስ በአብ ፊት መቆም እግዚአብሔር አብ እስኪፈርድብህ አትጠብቅም አለ ማለት ነው። ቅድስናውን ስታይ አብ እስኪፈርድብህ አትጠብቅም። ራስህ ሲኦል ክተቱኝ ነው የምትለው። ቅድስናውን ስታይ አስተዋውቀኛል ሰውዬ ፓወርፉል እና በጣም ጻድቅ ነው። አንተ ደግሞ ኃጢአተኛ። በመሀል ግዴታ ደም ያስፈልጋል። በመሀል ግዴታ ኢየሱስ ያስፈልጋል። ከአብ ጋር ለመነጋገር በመሀል አንድ መካከለኛ ያስፈልጋል። እርሱም ደግሞ ሰው የሆነው ክርስቶስ ኢየሱስ ነው። በእግዚአብሔርና በሰው መካከል አንድ መካከለኛ አለ። እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ሌላ የለም። በቃ 2 አይልም 3 አይልም፣ አንድ አለ። በኢየሱስ በኩል ወደ እግዚአብሔር አብ መቅረብ ሆኖልናል እና ስለ ደሙ እግዚአብሔርን እናመሰግናለን። ጌታችን ኢየሱስ ክርስቶስ እንግዲህ ዛሬ የምናገረው ጋይስ ስለ ባለፈው ስብከት ላይ ስለ 2 ፍየሎች እና ስለ ባራባስ ነው። እሱን ነው ዛሬ የምናየው እና ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል 5:39 ላይ እንደዚህ ይላቸዋል ፈሪሳውያን እና በዛ የነበሩትን ሰዎች፣ በእነርሱ የዘላለም ሕይወት የምታገኙ እየመሰላችሁ መጽሐፍትን ትመረምራላችሁ፣ እነዚህ መጽሐፍት ስለ እኔ የሚመሰክሩ ናቸው ይላል። ማለት ሰዎች እንግዲህ የዘላለምን ሕይወት ማግኘት ይፈልጋሉ፣ መጥፋት አይፈልጉም እና የተለያዩ መጽሐፍትን ያያሉ፣ ይፈልጋሉ። ግን
ዋናው ኢየሱስን አላገኙትም ማለት ነው። ስለዚህ ኢየሱስ ሁልጊዜ ትፈልጋላችሁ፣ በፊታችሁ ቆሜያለሁ እያላቸው ነው ማለት ነው። መጽሐፍትን ትመረምራላችሁ ግን አላወቃችሁኝም እያላቸው ነው ማለት ነው። እንግዲህ መጽሐፍ ቅዱሳችን ከዘፍጥረት እስከ ራእይ ድረስ የሚናገረው በሚያስደንቅ ሁኔታ ስለ ጌታችን ኢየሱስ ክርስቶስ አዳኝነት፣ አምላክና አዳኝነት ማለት ነው እና ዘሌዋውያን ምዕራፍ 16 ላይ የሆነ ቀን አለ፣ ዮም ኪፖር ወይም ደግሞ ዴይ ኦፍ አቶንመንት የሚባል ቀን አለ እና ላንብበው። ዘሌዋውያን ምዕራፍ 16 ቁጥር 5 እስከ 10 እንደዚህ ይላል። ከእስራኤል ማህበረሰብ ለኃጢአት መስዋዕት 2 ትባኦት ፍየሎች፣ ለሚቃጠል መስዋዕት 1 አውራ በግ ይውሰድ። አሮን ለራሱና ለቤተሰቡ ማስተስረያ ይሆን ዘንድ ወይፈኑን የኃጢአት መስዋዕት አድርጎ ስለራሱ ያቅርብ። ሁለቱንም አውራ ፍየሎች ወስዶ በመገናኛው ድንኳን ደጃፍ በእግዚአብሔር ፊት ያቁማቸው። አሮንም አንዱን ዕጣ ለእግዚአብሔር፣ ሌላውን ለሚለቀቀው ፍየል፣ የሚለቀቀው እንግዲህ ስኬፕ ጎት የምንለው ነው ማለት ነው። ሌላው ለሚለቀቀው ፍየል በማድረግ በሁለቱ ፍየሎች ላይ ዕጣ ይጣል። በዕጣው ለእግዚአብሔር የደረሰው ፍየል አምጥቶ ለኃጢአት መስዋዕት በማድረግ ይሰዋው። ወደ ምድረ በዳም ተለቆ ማስተስረያ ይሆን ዘንድ እንዲለቀቅ ዕጣ የወጣበት ፍየል ከነ ሕይወቱ በእግዚአብሔር ፊት ያቅርብ ይላል። እንግዲህ የፍየሎችና የኮርማዎች ደም ኃጢአትን ምን ማለት አይችልም፣ ማስወገድ አይችልም። ኦኬ፣ ምናልባት ጊዜያዊ ሊሸፍን ይችላል፣ ግን ማስወገድ አይችልም። ይኸውላችሁ ዕብራውያን መጽሐፍ ምዕራፍ 10 ላይ እንደዚህ ይላል ቁጥር 4 ምክንያቱም የኮርማዎችና የፍየሎች ደም ኃጢአትን ማስወገድ አይችልም። ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል፣ መስዋዕትንና መባን አልፈለክም፣ ስጋን ግን አዘጋጀህልኝ ይላል። አያችሁ። ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል፣ መስዋዕትና መባን አልፈለክም፣ ስጋን ግን አዘጋጀህልኝ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ታዲያ እንዴት ነው የኛን ኃጢአት ማስወገድ የቻለው ብለን ስንመለከት መጽሐፍ ቅዱሳችን በዕብራውያን መጽሐፍ ምዕራፍ 9:12 ላይ የገባው የፍየልና የጥጆችን ደም ይዞ ሳይሆን የራሱን ደም ይዞ ነው የገባው ማለት ነው። ይኸውላችሁ በብሉይ ኪዳን በሊቀ ካህኑ ምንድነው የሚሆነው? ፍየሉ ሲሰዋ ለ1 ዓመት ሰዎች እፎይ ይላሉ ማለት ነው። ኃጢአታቸው በቃ እፎይ ብለው ወደ ቤታቸው ይሄዳሉ ማለት ለ1 ዓመት። የጌታችን የኢየሱስ ደም ግን ለ1 ዓመት ሳይሆን ለዘላለም ነው ኃጢአታችንን ያስወገደው ማለት ነው። በየዓመቱ የሚያደርገው ስርዓት የለም ማለት ለአንዴና ለመጨረሻ ጊዜ ነው ያስወገደልን ማለት ነው። ክብር ሁሉ ለኢየሱስ ይሁን። ለዚህ ነው ይኸውላችሁ ሁለቱ ፍየሎች፣ የመጀመሪያው ፍየል ይሰዋል፣ ይሰዋል። የሁለተኛው ደግሞ አሮን ሊቀ ካህኑ አሮን እግዚአብሔር አብን ወክሎ በአንደኛው ፍየል ላይ 2 እጆቹን ጭኖ የእስራኤላውያንን ልጆች በሙሉ ኃጢአት ምን ይላል? ይናዘዛል ማለት ነው። ኦኬ፣ ይናዘዝና ያን ፍየል ወደ ምድረ በዳ ይሰደዋል፣ ይለቀዋል ማለት ነው። ያንን ፍየል ማንም ሰው ሊያየው አይችልም፣ ማንም ሊያገኘው አይችልም። ስለዚህ እነዚህ 2 ፍየሎች የክርስቶስ ኢየሱስ ምሳሌ ናቸው። ጌታችን ኢየሱስ ክርስቶስ ስለ ኃጢአታችን ተሰውቷል። ለዘላለም ደግሞ ለአንዴና ለመጨረሻ ጊዜ ደግሞ ኃጢአታችንን አስወገደልን ማለት ነው። ፍየሉ ተመልሶ እንደማይመጣው ሁላ እግዚአብሔር አምላክ ኃጢአታችንን አያስታውሰውም። ለዘላለም መጽደቃችንን የሚያመላክት ነው ማለት ነው። ስለነዛ ስለተሰደደው ፍየል ማንም ሰው አያገኘውም። ማንም ስለዛ ፍየልም አይጠይቅም። የት ሄደም አይባልም። ሰው ወደማይደርስበት ቦታ ይወስደዋል ማለት ነው። ጌታም እንደዚህ ነው ያደረገው። ኃጢአታችንን ለአንዴና ለመጨረሻ ጊዜ ላያስታውሰው አስወገደው ማለት ነው። ይኸውላችሁ ሐዋርያው ጳውሎስ እንደዚህ ይላል በሁለተኛ ቆሮንቶስ መልእክቱ ምዕራፍ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱን ስለ እኛ ኃጢአት አደረገው ይላል ማለት ነው። ይህን ነው እንግዲህ ሰብስቲቱሽነሪ አቶንመንት የምንለው ማለት ነው። የመቀያየር መቤዠት የምንለው ማለት ነው። እኛ የክርስቶስን ጽድቅ ወሰድን፣ እሱ ደግሞ ኃጢአታችንን ወሰደ ማለት ነው። ኦኬ፣ ኃጢአት ሰራ ሳይሆን ኃጢአት ሆነልን ማለት ነው። ክብር ሁሉ ለኢየሱስ ይሁን። ኢሳይያስ መጽሐፍ ምዕራፍ 53 ቁጥር 5 እስከ 6 እንደዚህ ነው። ነገር ግን እርሱ ስለመተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በራሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችንም በየመንገዳችን ነጎድን።
እግዚአብሔር የሁላችንንም በደል በእርሱ ላይ ጫነው ይላል ማለት ነው። በእርሱ ላይ ጫነው፣ እኛ ደግሞ የክርስቶስን ጽድቅ ወሰድን ማለት ነው። ትናንትና ፊሊ ሲናገር ከሰማችሁ እግዚአብሔር ከሰማይ ሆኖ ወደኛ ሲመለከት የእኛን ኃጢአት ሳይሆን የሚያየው ልጁን ኢየሱስ ክርስቶስ በእኛ ውስጥ ነው የሚያየው ማለት ነው። ይኸውላችሁ እንደዚህ አትበሉ። ይሄ እንደዚህ መናገር ስህተት ነው። ጌታ እኮ ለእኔ ሞቶልኛል፣ እኔ እንዴት ለእሱ መኖር ያቅተኛል? ለእሱ እኖራለሁ ምናምን። ኖ፣ እንደዛ አይደለም። ልጁ በእኛ ውስጥ እንዲኖር ነው እግዚአብሔር የሚፈልገው። እኛ በራሳችን አቅም እግዚአብሔርን ማስደሰት አንችልም። እግዚአብሔርን በራሳችን አቅም እኛ ሰዎች ማስደሰት አንችልም። ኦኬ፣ ብንችል ኑሮማ ይሄ ሁሉ መከራ በጌታችን በኢየሱስ ክርስቶስ ላይ ባልደረሰ ነበር። እግዚአብሔር ግን በእኛ ህይወት ውስጥ ልጁን ማየት ይፈልጋል። እንደ ልጁ ስንመላለስ ማየት ይፈልጋል። እንወድቃለን፣ ጸጋው ግን ዛሬም ያነሳናል። ደሙም ዛሬ ከኃጢአት ሁሉ ሃሌሉያ፣ ከኃጢአት ሁሉ ያጥበናል። ኦኬ፣ ኃጢአታችሁን ብትናዘዙ ከኃጢአት ሁሉ ሊያነጻችሁ እርሱ የታመንና ምንድን ነው? ጻድቅ ነው፣ ሊዋሽ አይችልም። ክብር ሁሉ ለኢየሱስ ይሁን። ጻድቅ ስለሆነ ሊዋሽ አይችልም። ክብር ለኢየሱስ ይሁን። እንግዲህ እግዚአብሔር እኛ ሰዎች ኃጢአተኛ መሆናችንን ተረድተን ኦኬ፣ ኃጢአተኛ መሆናችንን አውቀን ንስሐ ብንገባና ይሄ በመስቀል ላይ የፈሰሰው ደም ስለኔ ነው የፈሰሰው ብለን የምናምን ከሆነ ከእግዚአብሔር ጋር መታረቅ እንችላለን። ኦኬ፣ የፈሰሰው ደም ስለ እኛ ነው ብለን ስናምን ማለት ነው። በብሉይ ኪዳን ታስታውሳላችሁ፣ ኪንግ ዴቪድ ባይዘዌ ነቢይ ነው። ኪንግ ዴቪድ ሐዋርያው ምንድነው ሐዋርያ ሥራ ምዕራፍ 2 ቁጥር 30 ላይ ነቢይ እንደሆነ ይነግረናል ማለት ነው። እና እሱ ምን አለ እስኪ መዝሙር 32 ቁጥር 1 እና 2 ብፁዕ ነው መተላለፉ ይቅር የተባለለት ኃጢአቱም የተሸፈነለት፣ ብፁዕ ነው እግዚአብሔር ኃጢአቱን የማይቆጥርበት። አያችሁ፣ ፍየሉ ምንድን የሆነው ለአንዴና ለመጨረሻ ጊዜ ተሰደደ፣ ሄደ ወደ ምድረ በዳ። እግዚአብሔርም ኃጢአታችንን ዳግም አይቆጥርብንም። አያችሁ፣ ብፁዕ ነው እግዚአብሔር ኃጢአቱን የማይቆጥርበት። አይገርም? ይሄንን ደግሞ ይመጣና ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 4 ከቁጥር 1 እስከ 8 እንደዚህ ይላል። ይኸውላችሁ እንግዲህ በስጋ የቀድሞ አባታችን የሆነው አብርሃም በዚህ ረገድ ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን ኑሮ የሚመካበት ነበረው። አያችሁ፣ ነገር ግን በእግዚአብሔር ፊት መመካት አይችልም። መጽሐፍ ምን ይላል? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ይኸውላችሁ ቁጥር 4 ላይ አንድ ሰው ስራ ከሰራ ደሞዝ እንደ ስጦታ ሳይሆን እንደ ተገቢ ዋጋ ይቆጠርለታል። አያችሁ፣ ይኸውላችሁ የሆነ ነገር ሰርተን የሆነ ነገር አድርገን እግዚአብሔርን ማስደሰት የማይታሰብ ነገር ነው። የእግዚአብሔር ቁጣ በርዷል በልጁ አማካኝነት ማለት በኢየሱስ ደም አማካኝነት የእግዚአብሔር ቁጣ በርዷል። ስለዚህ እግዚአብሔር ኃጢአታችንን አይቆጥርብንም። ዛሬ ኃጢአት ሰራው መጥፋቴ ነው ወይኔ የሚባል ነገር የለም። ለአንዴና ለመጨረሻ ጊዜ በመስቀል ላይ በፈሰሰው ደም ጸድቀናል። ክብር ለኢየሱስ ይሁን። አንድ ሰው ከሰራ ስራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢ ዋጋ ይቆጠርለታል። ነገር ግን ለማይሰራ ሆኖም ኃጢአቱን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል። ዳዊት እግዚአብሔር ጽድቅን ያለ ስራ ስለሚቆጥርለት ሰው ያ ሰው ማን ነው? እኛ ነን አይደለ? በአዲስ ኪዳን ያለ ነው። ዳዊትም እግዚአብሔር ጽድቅን ያለ ስራ ስለሚቆጥርለት ሰው ብፅዕና እንዲህ ብሏል፣ መተላለፋቸው ይቅር የተባለላቸው እነማ? በአዲስ ኪዳን ላይ ያሉት እኛ ማለት ነው። መተላለፋቸው ይቅር የተባለላቸው ኃጢአታቸውም የተሰራየላቸው ብፁዓን ናቸው። ብፁዕ ማለት የተባረከ ማለት ነው። ሌላ ትርጉም የለውም። ብሩክ ናቸው፣ የተባረኩ ናቸው። እግዚአብሔር ባርኳቸዋል እያለ ነው። ኃጢአቱም ጌታ ከቶ የማይቆጥርበት ሰው ምስጉን ነው። አያያያያይ ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ይኸውላችሁ ትናንትና ፊሊ ሲናገር በጣም ያስገረመኝ ነገር ልንገራችሁ። አንድ ሰው ጌታ ይቅር ማለት ይችላል፣ ኃጢአትን እኮ ይቅር ማለት ይችላል፣ ይሄ ሁሉ ነገር መሆን አያስፈልገውም እያለ ነበር እና ግን ጌታ መሐሪ ብቻ ሳይሆን ጻድቅም አምላክ ነው። ኦኬ፣ ጻድቅም አምላክ ነው። ኃጢአትን ዝም ብሎ ስላይድ አያደርገውም፣ አያሳልፈውም። ጻድቅ አምላክ ስለሆነ ማለት ነው። ይኸውላችሁ ሕዝቅኤል መጽሐፍ ምዕራፍ 18 ቁጥር 4 ላይ ኃጢአት የሰራች ነፍስ ትሞታለች ይላል ማለት ነው። ኃጢአት የሰራች ነፍስ ትሞታለች። ስለዚህ መሞት አለበት ማለት ነው። የሆነ ነገር መሞት አለበት፣ ወይ እኛ ወይ እግዚአብሔር ልጅ መሞት ነበረበት ማለት ነው። እግዚአብሔር ግን
ልጁን ልኮ ስለኛ ሞተልን፣ እኛ እንድንኖር ማለት ነው። በምን አይነት ፍቅር ነው የተወደድነው ናውድ ብላችሁ የምትጠይቁኝ ከሆነ ኦኬ፣ እግዚአብሔር ልጁን እስከ መስጠት በዚህ ያክል ፍቅር ወዶናል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሰርቶ ወዷል ሳይሆን እንዲሁ ሳይሰራ እንዲሁ ወዶናል ማለት ነው። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለታረደው በግ። ይኸውላችሁ ዘሌዋውያን ምዕራፍ 16 ከቁጥር 20 እስከ 22 አሮን ለቅድስተ ቅዱሳኑ ለመገናኛው ድንኳን ለመሰዊያው የሚያደርገው ስርዓት ከፈጸመ በኋላ በሕይወት ያለውን ፍየል ወደፊት ያቅርበው። ኦኬ፣ ይኸውላችሁ 2 እጆቹን በሕይወት ባለው ፍየል ራስ ላይ ይጫን፣ በላዩም የእስራኤላውያንን ይኸውላችሁ የኛም በአዲስ ኪዳን እኛ ብንሆን ማለት ነው በኢየሱስ ላይ ሆኖ ማለት ነው በላዩ ላይ የእስራኤላውያንን ክፋትና አመፅ አያችሁ ኃጢአታቸውን ሁሉ ይናዘዝበት፣ እነዚህንም በፍየሉ ራስ ላይ ይጫን፣ ፍየሉንም ለዚህ ተግባር በተመደበው ሰው እጅ ወደ ምድረ በዳ ይስደደው። ፍየሉም ኃጢአታቸውን ሁሉ ተሸክሞ ወደ ምድረ በዳ ይሄዳል። ሰውየውም ፍየሉን ሰው ሊኖርበት በማይችል ስፍራ ይለቀዋል ማለት ነው። አሁን ሄዳችሁ ሰማይ ቤት ስለኛ ኃጢአት ብትጠይቁ ሰው ወደሌለበት መላእክቶች ወደሌሉበት ሄዷል። ኃጢአታችሁ ማንም አያገኘውም። ኃጢአታችንም ማለት ጸድቀናል ለዘላለም። ክብር ለኢየሱስ ይሁን። ይኸውላችሁ የኃጢአት ደሞዝ ሞት ስለሆነ ጌታችን ኢየሱስ ሞታችንን ወሰደልን ማለት ነው። የእግዚአብሔር ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው። አያችሁ ሰይጣን እንድንሞት አደረገ። እግዚአብሔር ግን ስጦታው ግን የዘላለምን ሕይወት በልጁ በክርስቶስ ኢየሱስ እንድናገኝ ነው። ይኸውላችሁ እግዚአብሔር አምላክ ኃጢአታችንን ለ1 ዓመት ብቻ አይደለም ያስወግደው እስከ ዘላለም። ይኸውላችሁ ዕብራውያን መጽሐፍ ምዕራፍ 10 ቁጥር 4 ላይ ምክንያቱም አንዱን መስዋዕት ማለት በመስቀል ላይ የፈሰሰውን ደም አንዱን መስዋዕት እነዚያ የሚቀደሱትን እኛን ማለት ነው ለዘላለም ለ1 ዓመት አይደለም አያችሁ ለዘላለም ፍጹማን አድርጓቸዋል። ለዘላለም ይኸውላችሁ መዝሙር 103 ቁጥር 12 ምስራቅ ከምዕራብ እንደሚርቅ መተላለፋቸው በዚያው መጠን ከእኛ ምን አለ አስወገደ። خلاص ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። አስወገደልን ማለት ነው። ዛሬ አንፈራም ማለት ነው። የሆነ ነገር እሆናለሁ ብለን አንፈራም። የእግዚአብሔር ልጆች ሆነናል። ለዘላለም ጸድቀናል። ለዘላለም ተቀድሰናል። በደሙ ታጥበናል። ከበደሉ የበለጠም ነጭ ሆነናል ማለት ነው። ኦኬ ክብር ለኢየሱስ ይሁን። ስለ አንድ ሰው ላስታውሳችሁ፣ ባለፈው ጊዜ ስላነሳሁት ስለ ባራባስ ስለሚባለው ሰውዬና እንጨርሳለን። እንግዲህ ባራባስ መጽሐፍ ቅዱሳችን ላይ በጣም ፌመስ የሆነ ሰው ነው። ለምን ፌመስ ሆነ ካልን ማቴዎስም ጽፏል፣ ማርቆስም ጽፏል፣ ሉቃስም ጽፏል፣ ዮሐንስም ስለ እርሱ ጽፏል እና 4ቱም ወንጌላት ላይ ይሄንን ወንበዴም ብለው እናገኘዋለን ማለት ነው። እና ስሙ እንግዲህ የባርአባስ ስም በአረማይክ ሰን ኦፍ ደ ፋዘር ይባላል ማለት ነው። ኦኬ ይኸውላችሁ በኤንአይቪ ላይ ማቴዎስ ወንጌል ምዕራፍ 27 ከቁጥር 16 እስከ 17 እንደዚህ ይላል። At the time they had a well-known prisoner whose name was Jesus Barabbas. የተገናኘ ነገር ይመስላችኋል? አጋጣሚ ይመስላችኋል እንደዚህ መሆኑ? በእኔ አይመስለኝም። Whose name was Jesus Barabbas. So when the crowd had gathered, Pilate asked them, which one do you want me to release to you? Jesus Barabbas or Jesus who is called the Messiah? ኃጢአተኛውን ኢየሱስ ወይ ጻድቁን ኢየሱስ የትኛውን ኢየሱስ ልፍታላችሁ ይላል ማለት ነው። ይኸውላችሁ ክብር ለኢየሱስ ይሁን። ማርቆስ ወንጌል ላይ ስለዚህ ወንበዴ ምን ተብሏል መሰላችሁ? ማርቆስ ወንጌል ምዕራፍ 15 ላይ ነፍሰ ገዳይ ይለዋል። ሉቃስ ነፍሰ ገዳይ ይለዋል። ዮሐንስ ሌባ ይለዋል ማለት ነው። አያችሁ ሌባ ይለዋል ማለት ነው። ይኸውላችሁ አንደኛው በጣም ኃጢአት እዛ ጋር የቆመው እንደዚህ ቅድም እንዳልኳችሁ ፍርዱን እየተጣባበቀ ነው። የማይቀየር ፍርድ ነው የደረሰበት ማለት ነው። ያውቀዋል ኃጢአተኛ መሆኑን ማለት ነው። ገብቷችኋል? ይሄኛው ኢየሱስ ደግሞ የእግዚአብሔር ልጅ ከዘላለም የተወለደ ትልቁ እግዚአብሔር ማለት በመጀመሪያ ቃል ነበር የተባለለት ማለት ቃልም ስጋ ሆነ እኛን መሰለ። ክብር ሁሉ ለኢየሱስ። የትኛው ይፈታ? ኃጢአተኛው ኢየሱስ
ልፍታላችሁ ይላል ፓይለት ማለት ነው። የይሁዳ ገዢ ነው ፓይለት። ኃጢአተኛውን ኢየሱስ ልፍታላችሁ ወይስ ጻድቁን ኢየሱስ ልፍታላችሁ ብሎ ይናገራል ማለት ነው። እዛ ጋር የነበረው ህዝብ በሙሉ ግን ምንድን ነበር ሲናገር የነበረው? ኖ ኖ ኖ ኖ ኃጢአተኛውን ኢየሱስ ፍታልን አለው። አያችሁ የሰው ዊኪድ በጣም የተመታ አስተሳሰብ እንዴት እንዳለን። ኃጢአተኛውን ፍታልን አለ። ህዝቡም ኃጢአተኛው እንዲፈታ አደረገ። ይሄ ኃጢአተኛው ጂሰስ ባራባስ ደግሞ ህዝቡ ያስፈታው መሰለው። ኖ ኖ ኖ ህዝቡ አላስፈታውም። የእግዚአብሔር አብ ፍቅር አስፈታው። የእግዚአብሔር አብ ፍቅር ለምን? እኛን እያየ ስለነበረ ጌታችን ኢየሱስ ክርስቶስ እግዚአብሔር አብ እኛን እያየ ስለነበረ በልጁ ጨከነ። እኛ የዘላለም ህይወት እንድናገኝ የእኛን ሞት እንዲወስድልን በባራባስ ላይ ማለትም በእኛ ላይ ሳይሆን በልጁ ላይ ጨከነ። ክብር ሁሉ ለኢየሱስ ይሁን። ይውላችሁ እንዴ እኔ ባራባስ እኮ ነው ወደኛን እኮ አይወክልም ነፍሰ ገዳይ እኮ ነው ምናምን ልትሉ ትችላላችሁ። ኖ ኖ ኖ ኖ እኛንን ይውላችሁ መጽሐፍ ሲናገር በአንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል ማለት ነው። በህይወታችን ቢያንስ አትሊስት አንድ ጊዜ የሆነ ሰው ጠልተናል። ነፍሰ ገዳዮች ነን ማለት ነው። ኦኬ ነፍሰ ገዳዮች ነን። ሰዎች በቀደመ ኃጢአታችሁ ማንም እንዳይከሳችሁ እግዚአብሔር ነፃ አውጥቷቸዋል። እግዚአብሔር ለዘላለም ነፃ አውጥቷቸዋል። ኦኬ ማንም ሰው መጥቶ ማለት ነው ማንም ሰው መጥቶ እንደዚህ እንትን እንዳይላችሁ እናንተ እኮ ኃጢአተኞች ናችሁ፣ እናንተ እኮ ኃጢአተኞች ናችሁ። በተለይ የሰይጣንን ድምፅ አትስሙ። የሆነ ፓስተር በጣም የሚገርም ነገር እያየው ነበርና የሆነ ሰው ምን አለ? ሰይጣን ባለፈው ህይወታችሁ መጥቶ እንዳይከሳችሁ አሁን እኛም አታክ ማድረግ አለብን። እሱ ከየት እንደተጣለ ማስታወስ አለብን። እርሱ ራሱ ማለት ነው ከየት እንደወደቀ ማለት ነው። እኛ አትሊስት መጨረሻችን በገነት ነው፣ የእሱ መጨረሻ ደግሞ በሲኦል ነው። አያችሁ። ስለዚህ መንቃት አለብን ጋይስ። ለዘላለም ጌታችን ኢየሱስ ክርስቶስ አጽድቆናል ማለት ነው። ይኸውላችሁ ገላትያ 4:4 ላይ ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከህግም በታች የተወለደውን ልጁን ላከ ይላል ማለት ነው። ስለዚህ ሰው አልነበረም ባራባስ እንዲፈታ ያደረገው ማለት ነው። እግዚአብሔር አብ ነበረ ትእዛዝ የሰጠው ማለት ነው። እግዚአብሔር አብ ነበረ ትእዛዙን የሰጠው ጂሰስ ባራባስ ማለትም እኛ በነፃ እንድንሄድ እና በልጁ የጨከነው ማለት ነው። ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። ይህንን ሁሉ የዓለምን ኃጢአት በሙሉ ጌታችን ኢየሱስ ክርስቶስ ብዙ ጊዜ መሞቱን ብቻ ነው የምናስታውሰው፣ ግን የተገረፈው መገረፍ የደረሰበት ነገር በሙሉ ስለ እኛ ነው ማለት ነው። ይህንን ሁሉ ነገር ይዞ በመስቀል ላይ ወጣ። ኦኬ አስቡት፣ ፊዚካል ፔን አለበት። ከዛ ደግሞ በመንፈስም ደግሞ የዓለምን ኃጢአት ተሸክሟል። የእግዚአብሔር ልጅ ኃጢአት የማያውቀው ጻድቁ የእግዚአብሔር ልጅ የዓለምን ኃጢአት ተሸክሞ በመስቀል ላይ ስለኛ ኦኬ ስለኛ ኖት ስለሌሎች አይደለም፣ ስለ መላእክት አይደለም፣ ኦኬ ስለ እንስሶች አይደለም፣ ስለኛ ስለ ሰው ልጅ ኦኬ ስለወደቀው መልአክም አይደለም፣ ስለኛ ስለ ሰው ልጅ በመስቀል ላይ ወጣ። ይኸውላችሁ ዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ ከዚያም ኢየሱስ ሁሉ ነገር እንደተፈጸመ አወቀ፣ ማለትም የመጣበትን ሚሽን ጨረሰ፣ በእግዚአብሔርና በሰው መካከል እርቅ አወረደ። ክብር ሁሉ ለኢየሱስ ይሁን። ከዚያም ኢየሱስ ሁሉ ነገር እንደተፈጸመ አወቀ፣ የመጽሐፍም ቃል እንዲፈጸም ተጠማው አለ። ለምን? ስራውን ጨረሰ። በእግዚአብሔርና በሰው መካከል ያለው የጥል ግድግዳ ይሄ ምንድነው? መጋረጃው ተተረተረ። አያችሁ፣ ተተረተረ። ሰዎች ወደ እግዚአብሔር አብ በክርስቶስ ኢየሱስ በኩል ቀጥታ መጸለይ ሆነላቸው ማለት ነው። አያችሁ፣ ቀጥታ ማንም ሊቀ ካህን አያስፈልገኝም። አሁን በአዲስ ኪዳን ሁላችንም ካህኖች ነን ማለት ነው። በርከክ ብለን ጌታ ሆይ እግዚአብሔር አብ ስንል ጸሎታችን ወደ ቅድስተ ቅዱሳን ወደ እግዚአብሔር ያርጋል ማለት ነው። ያለ ማንም ምልጃ ማለት ነው። በቀጥታ መንገድ ስለተከፈተልን ማለት ነው። እና ከዚያ ኢየሱስ ሁሉ ነገር እንደተፈጸመ አውቆ የመጽሐፍ ቃል እንዲፈጸም ተጠማው አለ። ይውላችሁ ውሃ ጠምቶታል በዛ ሰዓት ላይ ጌታችን ኢየሱስ ክርስቶስ፣ ነፍሳትም ተጠምቷል። ግን ከአባቱ ከእግዚአብሔር አብ ጋር መሆን ተጠማ፣ ናፈቀ። በአብ እቅፍ መሆን፣ በአብ ቀኝ መሆን ናፈቀ፣ አባቱን ናፈቀ። መዝሙር መጽሐፍ ምዕራፍ 42 ቁጥር 1-2 ዋላ የምንጭ ውሃ እንደምትናፍቅ አምላክ ሆይ ነፍሴም እንዲሁ አንተን ትናፍቃለች። ነፍሴ አምላክ ያው አምላኳን ተጠማች። ሃሌሉያ ተጠማች። መቼ ነው ደርሼ የአምላኬን ፊት የማየው ይላል። ኦኬ ዋላ የምንጭ ውሃ እንደምትናፍቅ አምላክ ሆይ ነፍሴም እንዲሁ አንተን ትናፍቃለች።
ጌታ ነው። ነፍሴም አምላክ ሕያው አምላክን ተጠማች፣ መቼ ደርሼ ነው የአምላኬን ፊት የማየው ብሎ በመስቀል ላይ ተጠማው አለ። እግዚአብሔር አብ ጋር መሄድ ፈልጎ ማለት ነው። ለምን? ሁሉ ሚሽን ስላለቀ ማለት ነው። ሰዎችና እግዚአብሔርና ሰዎች ታረቁ ማለት ነው። እንግዲህ አባት ሆይ ዓለም ሳይፈ